የማቴዎስ ወንጌል ምዕራፍ 8 ቁጥር 18 እና 23ን አነባለሁ። ከዚህ በፊት እንደምታውቁት የማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 እና ምዕራፍ 7 የተራራው ስብከት በመባል ይታወቃል። ኢየሱስ ተራራ ላይ ከቆየ በኋላ ምዕራፍ 8 ከተራራ ከወረደ በኋላ የነበረውን ነገር የሚያሳይ ነው። ከተራራ ከወረደ በኋላ ኢየሱስ ሁለት ተአምራቶችን ሰርቷል። አንደኛው ለምጻሙን ሰው ፈውሷል። ሁለተኛ የመቶ አለቃ ልጅ ቁጥር 5 ላይ ወደ ቅፍርናሆምን በገባ ጊዜ የመቶ አለቃ ወደ እርሱ ቀርቦ ጌታዬ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ ነው ብሎ ለመነው ይላል። ከዛ ኢየሱስ ቃል ብቻ ተናገር እንዳለውና በሰውየው እምነት እንደተደነቀ ብላቴናው እንደተፈወሰ ይነግራል። ከዛ በኋላ ልዩ ልዩ ትምህርት እንዳስተማረ መጽሐፍ ቅዱስ ያነሳና ከዛ ሊከተሉ ደግሞ የፈለጉ ሰዎች ነበሩ፣ ግን ለመከተል ሰበብ የፈጠሩ ሰዎች አሉ። አንድ ሹም መጥቶ ኢየሱስን ምን አለው? ጌታ ሆይ ወደምትሄድበት ልከተል ሲለው ከኔ ጋር የት ትሄዳለህ? ለቀበሮ ምን አለ? ጉድጓድ አለ። ለወፎችስ ጎጆ አላቸው፣ የሰው ልጅ ራሱ የሚያስጠልበት የለም ብሎ ነገረው። ሌላው ደግሞ ምን አለ? እንድከተልህ ሄጄ አባቴን ተሰናብቼ ልምጣ አለ። ከዛ ምን አለው ኢየሱስ? ተዋቸው፣ ሙታንን ሙታን ይቅበራቸው፣ አንተ ግን ተከተለኝ ብሎ ኢየሱስ ከተናገረ በኋላ ወደ ደቀ መዛሙርቱ ተመልሶ ያደረገውን ነው ዛሬ የምናየውና ከዛ የሚገርማችሁ ኢየሱስ ወደ ከተማ ሲመጣ ከተራራ ሲወርድ ወደ ገሊላ ሲመጣ በጣም ብዙ ሕዝብ ተከተሉት ይላል። እና በጣም ብዙ ሰው ስለተከተለው ስለከበበው ኢየሱስ ትንሽ ዞር ማለት ፈልጎ የተናገረውን ቃል ነው አሁን ማነበውና ክብር ለኢየሱስ ይሁን። እንዲህ ይላል ከዚያ ቁጥር 18 ኢየሱስም ብዙ ሰዎች ሲከቡት አይቶ ወደ ማዶ እንዲሻገሩ አዘዘ ይላል። ከዚያስ ቁጥር 23 ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆ ማዕበሉ ታንኳይቱን እስኪደፍናት ድረስ በባህር ላይ ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱም ቀርበው ጌታ ሆይ አድነን፣ ጠፋን እያሉ አስነሱት። እርሱ ግን እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጸ፣ ታላቅ ጸጥታም ሆነ። ሰዎችም ነፋሳቱንና ባህርን እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ ይላል። ክብር ለእግዚአብሔር ይሁን። አሜን አትሉም? ሲጮክ በሉና ለዚህ ቃል አሜን በሉ። የስብከቴ ርዕስ እንዲህ የሚል ነው፣ ከማዕበሉ በፊት ኢየሱስ ቀድሞ ገብቷል። ካራሻ ለማን እንደሆነ አላውቅም። ይሄ 7ኛ ቀን ኢያሪኮ የሚፈርስበት ቀን ነው። ማዕበል የሚቀደምበት ቀን ነው። ሊያስፈራራ የወጣ ከመንገድ የሚከለከልበት ቀን ነው። እንዲህ ብያለሁ፣ ከማዕበሉ በፊት ኢየሱስ ቀድሞ ገብቷል። አሜን በሉ። ቀኝ እጃችሁን አንሱና አየሩ ላይ መንገዳችሁ ላይ ቀሪ ዘመናችሁ ላይ አውጁ፣ ከማዕበሉ በፊት ኢየሱስ ቀድሞ ገብቷል በሉ። በሉ ባካችሁን። ሃሌሉያ። ለማን እንደሆነ አላውቅም። ነገ ምን እንደሚገጥም አላውቅም። ተነገ ወዲያ ምን እንደሚሆን አላውቅም። ፕሮግራሙ የምስጋና ነው። 3ኛ ዓመታችን እያከበርን ነው። 4ኛው ዓመት እንዴት እንደሚቀጥል አላውቅም። ግን አንድ ተስፋ አለን። ከማዕበሉ በፊት ኢየሱስ ቀድሟል። ከማዕበሉ በፊት ቦታውን ኢየሱስ ተቆጣጥሮታል። ይህን ቃል ሰማ ውስጤ ሲመጣ መዝሙር ሁሉ ውስጤ መጣ። እንዲህ የሚል መዝሙር አላል። ጌታ ኢየሱስ ተኝቶበት ስፍራውን ሁሉ ተቆጣጥሮ ማዕበል ቢነሳ ወጀቡ እንዴት ይሰጥማል መርከቡ። እንዴት ለማን እንደሆነ አላውቅም። ተቆጣጥሮታል። ዋናው ቦታውን ይዞታል። ሻካ አጠገባቸው ለሶ ጀርባው ላይ ነካ አድርጉና ዋናውን ቦታ ኢየሱስ ይዞታል በሉ። የመርከቡን ዋነኛውን ክፍል ኢየሱስ ገብቶበታል። የታንኳይቱን ዋናውን ክፍል ኢየሱስ ተቆጣጥሮታል። ቻራካ እኔ አላውቅም። ይኸውልህ የሚቀጥለው ዓመት ዋናውን ጉዳይ ኢየሱስ ይዞታል። ይሄ ራእይ ኢየሱስ ይዞታል። እዚህ ራእይ ላይ ኢየሱስ ተቀምጦበታል። በዚህ ራእይ መንገድ ላይ ኢየሱስ ገብቶበታል። ማሎ ባካቲያ እኔ አላውቅም። አሁን ትንቢት እየመጣብኝ ነው። የሚቀጥለው ምዕራፍ ላይ ኢየሱስ ጣልቃ ገብቶበታል። ማዕበሉ ያላወቀው፣ አንተም ያላወቀው፣ መንገድ ያላወቀው፣ ጉዞ ያላወቀው፣ ያንተ የጉዞ ዴስቲኒቲ ያላወቀው አንድ እንግዳ መንገድ ላይ ተገኝቷል። አንድ እንግዳ ሁኔታ ውስጥ ተገኝቷል። አንድ እንግዳ ታንኳ ውስጥ ተገኝቷል። እሱም ኢየሱስ ይባላል። አንድ ሰው ጮክ ብሎ ኢየሱስ ቀድሞታል ይበል። ሄይ
አዎ ስለ አጎቴ መቅደም እያወሩ አይደለም። ስለሆነ የተሳካ ሁኔታ እያወሩ አይደለም። ሰው ቀድሞልሃል እያልኩ አይደለም። ወዳጆች ቀድመዋል እያልኩ አይደለም። አንድ ታማኝ ሰው ቀድመዋል እያልኩ አይደለም። አንድ የልብ ሰው ቀድሞልሃል እያልኩ አይደለም። ከሁሉ የሚሻል የበረታ ሁሉን የሚያዝ የተፈጥሮ ጌታ የናዝሬቱ ኢየሱስ ታንኳይቱ ውስጥ ቀድሞ ገብቷል። ያንተ ጉዳይ ላይ ቀድሞ ገብቷል። ባንቺ ጉዳይ ቀድሞ ገብቷል። መንገዳችሁ ላይ ቀድሞ ገብቷል። አንድ ጊዜ ጮክ ብላችሁ ቀድሞ ገብቷል በሉ። ሄይ ሄይ። ስለዚህ ክፉዎች ሊገቡ አይችሉም። አሰናካዮች ሊገቡ አይችሉም። አስተጓጓዮች ሊገቡ አይችሉም። የሚከለክሉ ሊገቡ አይችሉም። እያዘዘ ያስቀጥላል። እና መጀመሪያ ይውላችሁ ከመግባቱ በፊት እንዲህ አላቸው፣ ወደ ማዶ ተሻገሩ ብሎ ምን አላቸው ይላል? አዘዛቸው። ከዛ በኋላ ወረድ ብሎ ደግሞ እሱም ወደ አንድ ታንኳ ገባ ይላል። በነገራችን ላይ ሉቃስ 8:23 ላይ ይሄው ቃል ተጽፏል። ራሱ ከዕለታት አንድ ቀን ነው የሚለው የሉቃስ ቃል። ይሄኛው ኢየሱስ ክርስቶስ ወደ አንድ ታንኳ ሲገባ አዩ ይላል። አጠገባቸው ያለው ሰው ኢየሱስ ወደ ገባበት ታንኳ ግባ በሉት። ሰዎቹ ምንም እንኳን ብዙ ታንኳ ቢኖርም፣ ምንም እንኳን ባህር አካባቢ የተለያየ ታንኳ ቢኖርም ኢየሱስ የገባበትን ታንኳ አዩና ተከትለው ምን አሉ ይላል? ገቡ። ካታርጃ ለማን እንደሆነ አላውቅም። ኢየሱስ የገባበት የገባ አያፍርም። አይ ምን አይነት እኔ እንጃ የሆነ ነገር እየመጣብኝ ነው። ይኸውልህ ኢየሱስን አይተህ ከገባ፣ ኢየሱስን ብለህ ከገባ፣ ኢየሱስ ቀድሟል ብለህ ከተከተልከው እመነኝ መሻገሪያ አይጠፋም፣ ማለፊያ አይጠፋም፣ መውጫ አይጠፋም። ነቅነቅ አድርጉት አንድ ሰው ኢየሱስን አይተህ ከገባ መሻገሪያ አይቀርም በሉ። ኢየሱስን አይተህ ከገባ የሚያቆም የለም በሉት እስቲ። ደስ የሚለው እንዴት እንደገቡ ታውቃላችሁ? ወደ ታንኳይቱም ሲገባ ደቀ መዛሙርቱ ተከተሉት። አራራ እዛ ነው ገባው ብሎ መጥተው ሁሉም ግጥም ብሎ ገቡ። ከዚያ ስንት ሰዓት እንደፈጀ አላውቅም። ከስንት ሰዓት በኋላ ይሁን ከስንት ደቂቃ በኋላ ይሁን ግማሽ ቀን ፈጅቶ ይሁን ጉዞ አላውቅም። ግን መሀል ላይ ድንገት የሚቀጥለው ስለ ማዕበሉ ነው። ገቡ ይልና ማዕበሉም ታንኳይቱ እስኪደፍናት ድረስ በባህር ላይ ታላቅ መናወጥ ምን አለ ይላል ሆነ። ማለት ምን ማለት መሰላችሁ? ታንኳ ከደፈነ ሰዎቹም ይደፈናሉ ማለት ነው። ይሄ አሁን ከቁጥጥር በላይ ነው። በጣም ከባድ ነው። እንደምታውቁት ምን እንዳደረጉ ክፍሉ አይናገርም። ግን በጣም ብዙ እንደተጨነቁ፣ በጣም ብዙ ግራ እንደተጋቡ፣ በጣም እንደተፈተኑ፣ በጣም እንደታገላቸው፣ በጣም ዋጋ እንዳስከፈላቸው፣ ከአቅማቸውና ከቁጥጥራቸው በላይ እንደሆነ ሲያዩ እንደዛ ነው የሆነው። በጣም ስቃይ ሲሆንባቸው የሚሆነው ነገር ግራ ገባቸው። የሚገርመው ግን ከመሃል አልጀመሩም፣ ለመሃልም አልጀመሩም። አጠገባቸው ያለው ሰው ዞር ብላችሁ ከመሃል እስከ መሃል አልጀመርኩም በሉት። ምን አይነት ምቀኛ መንፈስ እዚህ ቤት ያለው! ጮክ በልና ከመሃል እስከ መሃል አልጀመርኩም በሉት። ሃሌሉያ! የተነገረኝ መሻገር ነው። መሻገር ደግሞ ፍጻሜ ነው። መሻገር ደግሞ መድረሻ ነው። አንተ መድረሻ ተነግሮት የጀመረ መሃል ላይ አያቋርጥም። ለማን እንደምናገር አላውቅም። መጨረሻ ተነግሮ፣ ፍጻሜ ተነግሮ፣ መሻገር ተነግሮ፣ ማዶ ተነግሮ መሃል ላይ አልጀመርክምና መሃል አያስቀርህም። እኔም ትንቢቴ ይሄ ነው ትንቢቴ። መሃል አንዳንዴ ከባድ ነው። ስትነሳ በሙቀት በመጋጋል በመነቃቃት በመነሳሳት በቃ ቀጥላለሁ፣ ይሳካልኛል፣ አሁን ተሻገር ተብያለሁ፣ ይሻገራለሁ፣ መውጫዬ ነው መሄጃዬ ነው ብለህ ተንደርድረህ በደግ ብለህ
ላይ ስትገባ መሃል ላይ የሚላተም የሚያናውጥ የሚያስፈራ ከገጠመ መልእክት አለኝ። ከመሃል ለመሃል አልጀመርክም። ፍጻሜ የነገረ ጌታ አለ። ለማን እንደሆነ አላውቅም። ሁኔታ እስከ መሃል እየታገለ ቢሆን ነገር መሃል ላይ ሊያቆምሽ ቢፈልግ ሁኔታ መሃል ላይ ይዞ ቢሆን ወገብ ለወገብ ተናንቆ ቢሆን እመነኝ እስከ ፍጻሜ ተነግሮሃል። አጠገባቸው ያዙት ስማ በሉት። እንሻገር ማለት በሉት ከመሃል እስከ መሃል አይደለም መጀመር። ለመሃል ያልጀመረ መሃል ላይ አይቆምም። እንሻገር ፍጻሜ ስለሆነ ወደ ማዶ መሻገር አይቀርም። ምን ነበር ቅድም የዘመርኩ መዝሙር? ስለ ማዕበል እኮ ዘምርሃል። ምን ያልከው? ያማለፈ እንዳለፈ። ከዛ በፊት ማን መዝሙር ዘምርሃል? አሁን በኋላ ደግሞ እንትን ችክችክ አለ ጠፋብህ። በማስተዋል ዘምር እንጂ። ስሙ፣ ኢየሱስ ከመግባቱ በፊት ቃል ነው ያስገባባቸው። ወደ ማዶ ተሻገሩ። ተሻገሩ የሚለውን ቃል ይዘው ላይሰንስድ ሆኖ ነው የጀመሩት። ፈቃድ ወስደዋል። ተሻገሩ የሚል ተሻገሩ ብቻ አይደለም ያለው፣ ደግሞ አሻጋሪውም ገብቶ ቁጭ ብሏል። እስቲ አሜን። አጠገባቸው ያለው ሰው ቃልም አለ ቃል ሰጪውም አለ፣ አትፍራ በሉት። ሄይ ለዚህ እኮ ነው የእግዚአብሔር ቃልና እግዚአብሔር አይለያዩም። ባይዘው ስለ እግዚአብሔር ቃል ስታወሩ ራሱን እግዚአብሔር ነው የምታወሩት። ስለ እግዚአብሔር ስታወሩ ስለ እግዚአብሔር ቃል ነው የምታወሩት። የእግዚአብሔር ቃልና እግዚአብሔር ራሱ አይነጣጠሉም። አያችሁ፣ ኢየሱስን ስታወራና ስለ ኢየሱስ የኢየሱስን ቃል ስታወራ ራሱ ነው ኢየሱስን ማውራት ነው። አሁን ተሻገሩ ብቻ አይደለም ያለው፣ ባዩ ራሱ አብሯቸዋል። ለምን? መሃሉን አንተ አታውቅም፣ እሱ ያውቃል። መንገድ ላይ የሚቀር ያላችሁ ይመስላል። መንገድ ላይ የሚቀር ያላችሁ ይመስላል። እኔ አንድ እምነት ላለው ሰው እናገራለሁ። እስከ መሃል አላስጀመረህም። ለመሃል አላስጀመረህም። እስከ ፍጻሜ አስጀምሮሃል። ለመጨረሻ አስጀምሮሃል። ለማስጨረስ አስጀምሮሃል። ለማድረስ አስጀምሮሃል። ስለዚህ እነግርሃለሁ ራሱ አብሮክ አለ። ከዛ የሚገርመው ነገር ጮው ይላል። ቀሰቀሱት። ጌታ ሆይ አድነን፣ ልንጠፋ ነው። ብድግ ብሎ ይላል ማዕበሉን ገሰጸው፣ ወጀቡንም አዘዘው፣ ጸጥ አሉ ይላል። እንደውም የሉቃሱ ሁለቱንም ተው ይላል። ተው አዘዛቸው ይልና እነሱም ተው ይላል። የጋራ ነው የሚያደርገው መልእክቱን። ስሙ፣ ኢየሱስ ክርስቶስ ማዕበሉን ያዘዘው እነሱን ሊያድን ብቻ አይደለም፣ ለቃሉ ታማኝነት ሊያሳይ ነው። ለተናገረው ቃል ታማኝ እንደሆነ ሊያሳይ ነው። አሻግራለሁ ብሎ የሚያሻግር አምላክ እንደሆነ ሊያሳይ ነው እንጂ አንተን መባረኪያ ብቻ አይደለም እግዚአብሔር የሚሰራው። አንዳንዴ እግዚአብሔር የሚሰራው ለቃሉ ታማኝ ስለሆነ ነው። ለሆነ ሰው እናገራለሁ፣ የእግዚአብሔር ታማኝነት በነገሮች ላይ ይገለጣል። እግዚአብሔር ክፉን በመቃወም ማዕበሉን በመገሰጽ ወጀቡን በማዘዝ ታማኝነቱን ያሳያል። ስሙ፣ ሙሴ እኮ እግዚአብሔርን ይሄን ሕዝብ አጠፋለሁ አለ። እግዚአብሔር ይሄ ሕዝብ አመፀኛ ስለሆነ አለ ፈጀዋለሁ አለ። ዱቄት አድርጌ ነው ከምድር ላይ ማጠፋው ስል ተው እንጂ አለ ሙሴ። ቃልህስ አይነት ነገር፣ ስምህስ፣ ክብርህስ አሕዛብ ምን እንደሚሉ አታውቅም? ያወጣህባቸው የግብፅ ሀገር ሰዎች ራሱ ምን ብለው እንደሚያወሩ አታውቅም? አምላካቸው ላይችል አስወጥቶ በመንገድ ላይ ጨረሳቸው። ማዳን ቢያቅተው፣ መርዳት ቢያቅተው፣ መምራት ቢያቅተው፣ ማገዝ ቢያቅተው ላይችል በምድረ በዳ አስፈጃቸው ብለው እንደውም እግዚአብሔር ገደላቸው አይደለም የሚለው ሲተዋቸው ጠፉ ይባላል። እንደ ብል አየህ፣ እግዚአብሔር ለስሙ ይቀናል። አየህ፣ አንዳንድ ጊዜ ለአንተ ብሎ ብቻ አይደለም እግዚአብሔር ለቃሉ ታማኝ መሆን ያሳያል። ለማን እንደሆነ አላውቅም፣ የእግዚአብሔር ታማኝነት እየተገለጠ ይቀጥላል። ማካጃ ዳጋስ
አንድ ጮክ ብላችሁ ለስሙ ክብር ያደርገዋል በሉ እስቲ። ከነዓን አላደረስክም ተብለ ከምትታማ መሃል ላይ ልጨርሳቸው አልተናገርክ። ከመሃል ለመሃል አልጀመርክ። ያለ መድረሻ ልታስቀር አላወራ። ያለ ፍጻሜ ልትተው አልተናገርክ። ያልከው ከግብፅ አውጥቼ ከነዓን አስገባለሁ ነው። አሁን ደግሞ ሊሆን ያለው ምድረ በዳ ላይ ሊጨርሳቸው ነው። ይሄ ነገር ጥሩ አይደለም ሲል እግዚአብሔርም ተመለሰ። አሜን። ለሆነ ሰው መልእክት አለኝ። የእግዚአብሔር ታማኝነት ይገለጣል። እግዚአብሔር ለቃሉ ታማኝ እንደሆነ ዘንድሮም ሰርቶ ያሳያል። አንዴ ጮክ በሉና ጌታ ታማኝ ነው በሉ እስቲ። በሉ ባካችሁን ስሙ። እግዚአብሔር አንዳንዴ መከራን ለማሸነፍ ብቻ ብሎ አይደለም፣ እኛን ለመርዳት ብሎ ብቻ አይደለም። እግዚአብሔር ለቃሉም ታማኝ አምላክ እንደሆነ እንድናውቅ ከነ ድካማችን አጠገባችን ይቆማል። ከነ ጉድለታችን አጠገባችን ይቆማል። ወጀቡ መካከል ይገኛል። ማዕበሉ መካከል ይገኛል። የሰዎች ክፋት መካከል ይገኛል። ጠላት ሲከበን ይገኛል። ክብር ለእግዚአብሔር ይሁን። ለማን እንደሆነ አላውቅም። ከመሃል አልጀመርክም፣ እስከ መሃል አልጀመርክም፣ ለፍጻሜ ግን አስጀምረዋል። ሃሌሉያ። እግዚአብሔር በእኛ ህይወት ፍጻሜን ብቻ ሳይሆን ታማኝነቱንም ሊያሳይ ነው ጀመረን። እኔ አሁን በምንም ታምር አገልጋይ የመሆን መስፈርት አላሟለሁም። እውነቴን ነው የምላችሁ። ከዚህ በፊት ማን ነገር ነግሬያችኋለሁ፣ አልደግመውም። ደጋሚ አይደለሁም እኔ። ማአት ነገር ነግሬያችኋለሁ። ለአገልጋይነት መነሻም የለኝም። ምንም ለሙከራ ራሱ አልሆንም። ምናልባት መሆን የሚችለው ምንድነው ካላችሁ አልነግራችሁም። መሆን አልችለው ብዙ ስለሆነ ግን እግዚአብሔር ሲጠራኝ ለአገልግሎት ሲሾመኝ ጥሪ እኔ ጋር ሲመጣ ከኔ ሁኔታ አይደለም፣ በኔ ህይወት በማልችለው በደካማው አቅም በሌለው በኋላ ቀሩ ከነገዱ ከቋንቋው ከዘሩ ማይመቸውን ሰው እግዚአብሔር አድሬስ ሲያደርግ የራሱን ታማኝነት ችሎታውን ኃይሉን ክንዱን ሊያሳይ እግዚአብሔር በብቃት ሊያቆመኝ አጠገቤ እንደቆመ እንደጠራኝ ለሆነ ሰው መልእክት አለኝ። አንተ አይደለም፣ አቅሜ አይደለም፣ መስፈርት አሟልተህ ችለህ አይደለም። ስለ ቃሉ ስል ያስቀጥልሃል። ስለ ተናገረው ነገር ስል ይነሳልሃል። እግዚአብሔር ስለ ገባልህ ክዳን ስል ይነሳልሃል። እግዚአብሔር ይቆምልሃል። የፍጻሜ አምላክ ወደ ፍጻሜ ያስቸኩልሃል። አንድ ሰው ጮክ ብሎ ይረዳኛል ይበልስ። ሄይ ቀድሞ የገባው ዝም ብሎ እንዳይመስልህ። እድሜውን ዘመንህን ህይወትን ሁሉ በታማኝነት ሊያስቀጥል ነው። ሂዱ ብሎ ያልተው ለምን ነው ታውቃለህ? ታንኳው ተመችቶት አይደለም። ታንኳው ለሱ ብራንድ ሆኖት አይደለም። ወይ ደግሞ በጣም ጥሩ የሆነ ትራንስፖርት ሆኖ አይደለም። እሱ በእግር መሄድ ይችላል እኮ ባህር ላይ። እሱ እኮ ሲጀመር በሰዓትና ኪሎ ሜትር እየተቆጠረ የሚኬድ መንገድ እኮ አያስፈልግም። አንዴ እኮ እዚህ ነው ሲባል እዛ እኮ መገኘት የሚችል መንፈስም መሆን የሚችል አምላክ እኮ ነው። ግን ለምንድን ነው ከነሱ ጋር አብሮ የሆነው ስትል ጌታ ሁሉ ጊዜ አብሮ የሚሆን ታማኝ አምላክ፣ በሁኔታ ሁሉ ውስጥ አብሮ የሚጓዝ አቋራጩን ተጠቅሞ ቀድሞ ራሱ ማይሄድ አብሮ አይዞክ የሚሻገር አጃታሳ ለማን እንደሆነ አላውቅም። ዛሬ ጌታ ስለ ታማኝነቱ ብድግ ብሎ ይረዳዋል። ዞር ብላችሁ ስለገባልህ ኪዳን ስል ተነስቶ ይረዳሃል በሉ። ተነስቶ ይረዳሃል በሉ። ወጥቶ ይረዳሃል፣ ደርሶ ይረዳሃል። ለማን እንደማወራ አላውቅም። ሁኔታው ከባድ ሊሆን ይችላል። ማዕበሉ አስፈሪ ሊሆን ይችላል። የተነሳው ማሻገር ሊሆን ይችላል። የገጠመው ማስቀጥል ሊሆን ይችላል። እየመጣ ያለው አስፈሪ ሊሆን ይችላል። ነገር ግን ለቃሉ ታማኝ የሆነ እግዚአብሔር ይነሳልሻል፣ ይነሳልሃል፣ ይገስጽልሻል፣ ጸጥና ዝም ያሰኘዋል። አንዴ ጩና ያ ነገር ጸጥም ዝምም ይላል በሉ እስቲ። አሜን። ታስታውሳላችሁ ሐዋርያት ሥራ ምዕራፍ 28 ላይ ጳውሎስና እነዚያ 273 ነፍስ ነው የሚለው 72 ነፍስ በመርከብ መጓዝ ጀመሩ ይላል። ጳውሎስ እና ሌሎቹ ምናልባት ነጋዴ፣ የዱባይ ዕቃ መላላሽ
የቻይና ኤክስፖርተሮች ሊሆኑ ይችላሉ። የነጋዴ መርከብ ስለሆነ ጳውሎስ ግን በቄሳር ፊት ትቆማለህ የሚል ትንቢት ተነግሮት የወጣ ሰው ነው። ትንቢት ሰምቻለሁ። እሺ ይሄ እኮ ወንበር የሌለበት እኮ ቁጭ ያደርግሃል። ይሄ እውነት ይሄ ጌታን ይሄ እኮ ወንበር በሌለበት እግሬን አጣምረህ ቁጭ እንድትል ያደርግሃል። ምን ይሄ ሰውዬ ምን ላይ የተቀመጠው ሲባል ቃል ላይ ትንቢት ላይ በዚህ በኩል አልታያችሁም? ይኸው ትንቢት ላይ አንተ ቃል ያለው ሰው ምን ላይ ልቀመጥ አይልም። አየሩ ራሱ ወንበር ይሆነዋል። እና የሚገርም ጉዞ እኮ ነው። ትንቢት የሰማ ሰው ቃል ያዘ ሰው በቄሳር ፊት ትቆማለህ የተባለ ሰው መሃል የሚያስቀር አውራቂስ ደብለቅለቅ እያለ ወደ ሰማይ እያነጠረ ወደ ታች የሚሰብቅ ማዕበል። ጳውሎስ ደስ አይልም። ያውም 15 ቀን ያው ብዙ ጊዜ ስለምንሰማ ብርቅ አይሆንብንም። የእግዚአብሔር ቃል ግን ሕያው ነው፣ ይሰራል። ሕያው ነው፣ የእግዚአብሔር ቃል ይሰራል። ባይዘው እንደምንሰማው እንዳይመስላችሁ። አሁን እዚህ ፈዘ ሰምተህ ነገ የደመቀ ስራ ይሰራል። አሜን። ያንተን እኮ መገረም አይፈልግም። የእግዚአብሔር ቃል ከመጣ በራሱ ጉልበት ይሰራል። አሁን እኔ አየር ላይ አፈስኩ አላፈስኩ፣ እኔ ራሴ ታፈስኩ አልታፈስኩ፣ የእግዚአብሔር ቃል ግን የሚጨበጥ ስራ ይሰራል። አሜን። እውነቴን እኮ ነው። አሁን ሞኩ አልሞኩ ታጋርሜ ሰማው እጄን አፈለጭኝ ሰማው አልሰማው፣ እግዚአብሔር ከተናገረ ቃሉ ያላንተ ስሜት ብቻውን በኃይል ይሰራል። አሜን። 15 ቀን ማዕበል መርከብ ይላል ያለ መሪ ያለ ካፒቴን፣ ከካፒቴኑ እጅ የማዕበሉ ጉልበት መሪውን ነጠቀው። መንጠቅ ብቻ ነው እንዴ? መርከቢቱን የተከተፈ ሽንኩርት አረጋት፣ በትንትኗ ወጣ። ሁሉም ሰው ስብርባሪን ያዘው። 15 ቀን እንቅልፍ አላለፈም ባይናችን ይላል። ሁላችንም ነፍስ አልቀረንም ይላል። ሁሉም በነፋስ ግፊት ተገፋ። ከዛስ አልበላንም ይላል። ምግብ በአፋችን አላለፈም ይላል። ማለፊያ ምግብ አልበላንም ማለት ከዛሬ ወደ ነገ መድረሻ፣ ከምርሳ ከቁርስ ወደ እራት መድረሻ አልበላንም። ያው የሚበላው ለመቆየት አይደለ ለማለፍ። እኛ ማለፊያ ሁሉ አልበላንም ይላል። ግን በዚህ ሁሉ ውስጥ ሰውየው ስብርባሪ ይዞ ምን እንደሚያስብ ታውቃላችሁ? ቃል አለኝ። አሜን። ስማ፣ በአገር ሰላም አይደለም ቃል የምንይዘው፣ ሁኔታ ምቹ ሲሆን አይደለም ባለ ቃል ነው የምንለው። ወጀብ ላይ ቆመንም በቃል እንቆማለን። መከራው እያለ በቃል እንቆማለን። ለምን ሲባል ተስፋን የሰጠ የታመነ ነው። ወይኔ አንድ ሰው ነካ አርጉትና የተሰባበረውን ተውና የማይሰባበረውን ያዝበሉት። ችግር መጥቶ ቤት ያፈርሳል። ችግር መጥቶ ኑሮን ያናውጣል። ችግር መጥቶ ሁኔታን ይረብሻል። ችግር መጥቶ አካባቢን ያቃውሳል። ቃል ግን ሁሉን አልፎ ያስቆማል። አንተ ባለቃል የለህም። አንተ የለህም። ዝም ብለን የመጣኸው አንተ ባለቃል ካታካጃ አንተ ባለቃል ሞካማ አይ ሁለት ሰው ይቀራል። ቤት ያላለ አንተ ባለቃል እግዚአብሔር በቃል ያሻግርሃል። ብድግ አለና ጳውሎስ እንደዚህ አለ፣ ወገኖች ሆይ ስለዚህ ነገር አትፍሩ አለ። ለምን? የእርሱ የምሆነው የማመልከው አምላክ በዚህ ሌሊት አለ አጠገቤ ቆመው ማራሲያ ተናግሮኛ ምን ብሎ ከመርከቢቱ በቀር የማንም ነፍስ አይጠፋም። እንደ ተናገረኝ እንዲሁ እንደደግ እግዚአብሔርን አምነዋለሁ። ስማ፣ በጦም ተጓዝ፣ በስብርባሪ ተጓዝ፣ በማዕበል ቀጥል፣ እንቅልፍ ይጥፋ፣
ጭንቀቱ ይጨምር፣ ፍርሃቱ ያስጋ፣ ድንጋጤው ይበርታ፣ ቀኑ ይጨልም። እመነኝ የሚያስቀጥል ቃል አለ። ፍጻሜ የሚያደርስ ቃል አለ። መጨረሻ የሚያደርስ ቃል አለ። እንሻገር እዚህ አይደለም፣ እንሻገር መሃል አይደለም፣ እንሻገር መጨረሻ ነው። አንዴ ጮክ በልና የተነገረው ፍጻሜ ነው በሉ እስቲ። ስሙ ፍጻሜ በእንትን አይደረስም፣ በቲፎዞ አይደረስም፣ በቃል ነው የሚደረሰው። አንድ ጊዜ አንድ ሰው አሉ፣ የት ሀገር እንደሆነ አላውቅም፣ ግን እንትን የሰማሁት እኔም ሲወራ የሰማሁት በእንስራ ውሃ አሸከሙት አሉ። ግጥም ያለ ውሃ እና ውድድር ነው፣ ሙልት ብሏል። እና አናቱ ላይ ቁጭ አድርገው በሁለት ጎኑ ረጅም ሰልፍ እንዲህ አለ፣ በዚህም ረጅም ሰልፍ አለ። በሰዎች መካከል ነው የሚሄደው ሰውየው። እና ሲሄድ መጨረሻ ላይ ዋንጫ የሚሸልመው ሰው አለ። እና በጣም ትልቅ ረጅም መንገድ ነው የሚሄደውና ሰልፉ መካከል እንስራው ምንድነው አንድ ትንሽ ጠብታ ውሃ ጠብ ሳትል የእንስራው ውሃ እንደሞላ ሄዶ ሸላሚው ጋር መድረስ ነው። እና በኋላ ጀመረ፣ ፍሽካ ተነፋ። እንግዲህ እንትኑ አላቅም፣ ርዝመቱ ምን ያህል ነው አላቅም፣ ግን ረጅም ነው። እና ሰውየው እንስራውን አንገቱን ቀጥ አድርጎ ቀስ እያለ ይሄዳል። እና በአንድ በኩል ያለውቱ አይችልም፣ ይፈሳል፣ አይሆንም፣ ይፈሳል ይላሉ። እነዚህኞቹ ደግሞ አይፈስም፣ ይደርሳል፣ አይፈስም፣ ይሸለማል ይላሉ። እነዛስ አይሸለምም ይላሉ። እና ሰውየው ቀስ እያለ ባላንሱን ጠብቆ ቀስ እያለ ውሃዋ ጠብ ሳትል እንስራውን ወስዶ ሰውየው አጠገብ ቀስ አድርጎ አወረደ። ከዚያ በኋላ ተገረሙ። አይችልም ያሉትም ሳያምኑበት ግን አይችልም ከማለት ይችላል ማለት ይሻላል ብለው የተፈዙ ሁሉ ተገረሙ። እና ተሸለመ፣ ዋንጫውን ወሰደ። ከዛ ጋዜጠኞች መጡና ጠየቁት፣ እንዴት ተሳካልህ? ያ ሁሉ ሰው በሁለት አይነት ጩኸት አጠገቤ ሲጮህ፣ በዚህ በኩል ያለው አይችልም፣ ይፈሳል፣ ይወርቅበታል፣ እሱም አይሳካለትም፣ ይወርቃል እያሉ ሲጠብቁ፣ ሌሎቹ ደግሞ አይሳካለታል፣ ደርሶ ይሸለማል፣ ይሆንለታል እያሉ እንዴት ሁለቱንም ችለ ይሄ ሁሉ ጫጫታ ምናምን ሰውየው ምን ጥሩ ነው አሉ። እንዴ እንደሱ አልሰማውም አለ። ብለው ነበር እንዴ አለ። እኔ የማንንም ድምፅ አልሰማውም አለ። ይሄ ሁሉ ሰልፍ በግራ በቀኝ የጮውን አልሰማም፣ የደገፉንም አልሰማውም፣ የተቃወሙንስ አልሰማውም። ምንድነው የፈለከው ሲሉ መድረሻዬን ብቻ ነው የፈለኩት አለ። ታይ እግዚአብሔር ያለ መድረሻ የሚያስቀር ጆሮ ይድፈንልህ። አላውቅም፣ የሆነ ሰው በዚህም የፈለጉትን ይበል፣ በዚህም የፈለጉትን ይበል፣ ቢፈልጉ ያጨብጭቡ፣ ቢፈልጉ ያሟርቱ። አንተ ግን ወደ ፍጻሜ ትቀጥላለህ፣ ወደ መጨረሻ ትደርሳለህ። እንዴት ብዬ ካልክ የሚያደርስ ቃል ወጥቷል። በእናታችሁ አጠገባችሁ ያለው ሰው ዝም ብለህ ለመስማት አትቸኩል፣ ለመሄድ ቸኩል በሉት። ወገኖቼ እግዚአብሔር ቃል የሰጠው ሰው ወደፊት ያያል። አንተ ግን እስከ ፍጻሜ ድረስ ሂድ። በቀኑ መጨረሻ በዕጣ ክፍልህ ትቆም። አየህ፣ ያለ ፍጻሜ የሚቆም ሰው ጎበዝ አይደለም። አጠገባችሁ ያለውን ሰው ካልፈጸምክ ጎበዝ አይደለም በሉት። ሃሌሉያ። የዘንድሮ ሰው ደግሞ ቲፎዞ ይወዳል። ጎበዝ ባትልስ እንዴ አትበል። የጎበዘ ቃል አለ ውስጤ። አሜን ነው። እኔ አሁን አልሰማም። ሰው ትችላለህ እንደ ሲሉ ራስ አልወድም። ቀላል እችላለሁ። ጌታ ይክበር። በእናትሽ አጠገባችሁ ያለው ዞር ብላችሁ የተሸከምከው ትልቅ ቃል ስለሆነ ወደፊት ብቻ ሂድ በሉት። የተነገረ የፍጻሜ ቃል ነው። ከመሃል እስከ መሃል አልጀመርክም፣ የሚያልቅ ጉዞ አለ በሉት። ማን ነው ጮሆ አሜን የሚል? ጀምር ያለው
ጨርሳለሁ ደስ እያለኝ ጀምሬያለሁ ደስ እያለኝ 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 ጨርሳለሁ። አታ ስንጀምር እኮ ኪስ አይተን አይደለም የጀመርነው። አቅም አይተን አይደለም የጀመርነው። አካውንት አይተን አይደለም የጀመርነው። ዞር ብለን ሰው እንዳለ አይተን አይደለም የጀመርነው። አጎት እንዳለ አይተን አይደለም የጀመርነው። ቃል እንዳለን አምነን የጀመርነው። አላዲያ ቃል ይዞ የወጣ ቃል ይዞ ይቀጥላል። በሁኔታ ክብደት አያቋርጥም። በሁኔታ ከባድነት አያቋርጥም። የእግዚአብሔር ቃል ያስቀጥላል። ስለዚህ ኢየሱስ ተነስቶ ማዕበሉን የገሰጸው ስለ ጮሁ ብቻ አይደለም፣ ታማኝነቱን ማሳያ ነው። ሁለት ለመሻገር ቃል ገብቷል፣ ሳያሻግር ላለማስቀረት ነው። ስለዚህ ለሆነ ሰው መልእክቴን ስጨርስ ከማዕበሉ በፊት መንገድ ላይ ኢየሱስ ገብቷል። ከወጀቡ በፊት ባለቃሉ ቃል ሰጥቷል፣ ያሻግርሃል። ጳውሎስ እንዲህ አለ በስብርባሪ ይላል መላጥያ ወደምትባል ደሴት ያለ አቅጣጫ ተገፍተው በአቅጣጫ ደረሱ። ትደርሳለሽ፣ ትደርሳለህ። ስለዚህ አላብዛ ማታ ስለሆነ ብዙ መናገር የምፈልገው ነገር ነበር፣ ግን ከማዕበሉ በፊት ኢየሱስ ወደ ታንኳይቱ ገብቷል። አጠገባችሁ ያለው ሰው ማዕበል ችግር እንዳለ ምልክት ነው እንጂ ማስቀረት አይችልም በሉት። በሉት ማዕበል በሉት ክፉ እንዳለ ምልክት ነው እንጂ ሊከለክልህ ግን አይችልም። መድረስህ አይቀርም። ዘራፍ በደስታ ጀምረናል። ስንጀምር ደስ ያለን ሁኔታን አይተን አይደለም። በደስታ ያስጀምረን ሰው አይደለም፣ ያጨበጨቡልን አይደሉም። ደስታ ይሰጡን ቃል አግኝተን በደስታ ጀምረናል። በዛው የእግዚአብሔር ቃል ደስታ እንጨርሳለን። ትጨርሳለህ። ከመሃል እስከ መሃል አልጀመርክም፣ እስከ ፍጻሜ ጀምረሃል። ትጨርሳለህ። ወያይ ወያይ ቆመን እንጸልያለን።